የፒያሳ ወርቅ ገበያ ወቅታዊ መረጃ በ5 ግራም ወርቅ በስንት እየተሸጠ ይገኛል የሚለውን የ5 ካራት እና የ21 ካራት መረጃዎችን ይዘንላችሁ መተናል። በአዲስ አበባ ልብ በምትባለው ታሪካዊቷ ፒያሳ የወርቅ መሸጫ ሱቆች ደምቀውና ተሰልፈው የዋጋውን መዋዠቅ ተከትሎ ሁልጊዜም በገዢና በሻጭ ይደምቃሉ። ወርቅ ደግሞ ውበት ብቻ አይደለም፣ አስተማማኝ የሀብት ክምችትና ኢንቨስትመንትም ጭምር ነው። ዛሬ ላይ ይህንን የ5 ግራም ወርቅ በፒያሳ እንዲሁም ደግሞ በአጎራባች አካባቢዎች ላይ ብትሄዱ በስንት በአማካይ ዋጋ እንደምትገዙ መረጃን ይዤላችሁ መጥቻለሁ። ቪዲዮን ታዲያ ሲጀምሩ ላይክ ማድረግ እንዲሁም ለቻናሉ አዲስ ከሆናችሁም ቻናላችንን ሰብስክራይብ በማድረግ ቤተሰብ መሆን እንዳይረሳ። ይህ መረጃ እጅግ በጣም ጠቃሚ ነው። ዛሬ ባይጠቅማችሁ ነገ ተነገ ወዲያ ወርቅን ልትገዙ ወይም ደግሞ ልትሸጡ ስትሉ ሊጠቅማችሁ ስለሚችሉ ቪዲዮን ሴቭ ማድረግ ለሌሎች ማጋራት እንዲሁም ደግሞ ቻናላችንንም ሰብስክራይብ ማድረግ አይረሳ። ይህ ቪዲዮ በስፋት የሚዳስሰው የ5 ግራምን የተመለከተ ወቅታዊ የገበያ ሁኔታን የሚያሳይ ነው። በተጨማሪም ደግሞ ወርቅ ስትገዙና ስትሸጡ ልታደርጓችሁ የሚገባውን ወሳኝ የሆነ ነገር እነግራችኋለሁ። ከዛ በፊት ግን የፒያሳ ወርቅ ቤቶች እንደየጥራታቸው እንደየካራታቸው መጠን የተለያዩ ወርቆችን በአይነት ሰድረው ያስቀምጣሉ። ለምሳሌ ወርቅ ቤቶች ስንሄድ ከምናገኛቸው የካራት አይነቶች መካከል 24 ካራት ልናገኝ እንችላለን። 24 ካራት ማለት ንጹህ ወርቅ ማለት ነው። ይህ ምንም አይነት ሌላ ብረት ያልተቀላቀለበት ንጹህ ወርቅ ነው። በፒያሳ ገበያ አብዛኛውን ጊዜ ለጌጣጌጥ ሳይሆን ለኢንቨስትመንት ገበያ ላይ ነው የሚውለው፣ በኩይላ ወይም በዱላ መልክ ማለት ነው። ዋጋው ደግሞ ከሁሉም የላቀና በዓለም አቀፍ የቦርሳ ዋጋ ጋር ቀጥታ የሚገናኝ ነው። 21 ካራቱንም ስንመለከት እንግዲህ በ87.5 ንጹህ ወርቅና እጅግ በጣም ደማቅ ቢጫ የሆነ ጥንካሬ ያለው ውበቱ የተመረጠ የወርቅ አይነት ነው። በተለይ ደግሞ በባህረ ሰላጤው ሀገራት ዱባይ፣ ሳውዲ አረቢያ በመሳሰሉ ከዛ የሚመጡ ወርቆች በተለይ በእኛም ሀገር በብዛት የሚሸጡ ናቸው። ፒያሳም ይሰራሉ። በፒያሳ ከፍተኛ የሆነ ፍላጎትና ትኩረትን ከሚያገኙ የወርቅ አይነቶች መካከል በተለይ በዱባይ፣ በሳውዲ፣ በባህሪን የሚመጡ ወርቆችን እጅግ በጣም ውብና ተስማሚ በእናንተ ምርጫ በእናንተ ዲዛይን መሰረት ሊሰሩላችሁ ይችላሉ። ምናልባት እዚህ ጋር ዲዛይን ፈልጌ አጥቻለሁ፣ ዲዛይን እስቲ ሪኮመንድ አድርገኝ ለምትሉ ኮመንት መስጫው ላይ ፍላጎታችሁን ንገሩኝ። እኔ አድርጌ ሰጣችሁና የምትፈልጉትን የወርቅ ዲዛይን የምናስመርጣችሁ ይሆናል ማለት ነው። በ18 ካራትንም አንዳንድ ፒያሳ ወርቅ ቤት ሱቆች ላይ እጅግ በስፋት ከሚሸጡ የጌጣጌጥ አይነቶች መካከል አንዱ ነው። 18 ካራት እየተሸጠ የሚገኘው 1 ግራም የተሰራው ማለት ነው እንደ ዲዛይኑ ከፍ ዝቅ ሊል ይችላል። ሁልጊዜ ሜኪንግ ቻርጅ ነግሬያችኋለሁ። አንዳንድ ሱቆች ሜኪንግ ቻርጃቸውን ከፍ አድርገው ይሸጣሉ። አንዳንዶቹ ደግሞ የስሪቱ የመስሪያ ዋጋቸውን ዝቅ አድርገው ይሸጣሉ። ይህ ደግሞ የተለያዩ ምክንያቶች አላቸው። ምክንያቱም ሁሉም ወርቅ ቤቶች ሲሰሩ የተለያዩ የሆኑ የኪራይ ዋጋ አለባቸው፣ የሰራተኛ ዋጋ አለባቸው፣ የተረፉት ስምና ዝና አለ። ከዛ ጋር ተያይዞ ሁሉም ወርቅ ዋጋዎች አንድ ላይ ሆኑ ይችላሉ። ነገር ግን እኔ በጠየቁበት የወርቅ ዋጋ መሰረት የምነግራችሁ ያንን እንደ መነሻ ትይዙና እናንተ ደግሞ በምትሄዱበት ምናልባት አነስም ሊል ይችላል ከፍም ሊል ይችላል። ነገር ግን ቢያንስ ይሄ መነሻ እንዲሆናችሁ 3 እና 4 የሆኑ ወርቅ ቤቶችን ባላችሁበት አካባቢ መጠየቅና ማስተያየት አትርሱ ማለት ነው። የ18 ካራቱ በ28500 እየተሸጠ ነው የሚገኘው። ምናልባት ዲዛይኑ እጅግ በጣም ውስብስብ ከሆነ እስከ 29000 ድረስ በጣም ከፍ ካለም እስከ 30000 ድረስ ሊሄድ ይችላል። ዲዛይኑ ማተር ያደርጋል ማለት ነው። የውጭው ነው በጣም ዲዛይኑ ማተር ያደርጋል። ከ26000 ጀምሮ ግን አለ የሀገር ውስጥም የውጭው ማለት ነው። ከ26000 እስከ 29000 ድረስ የሀገር ውስጡ በ18 ካራት አለ ማለት ነው። ተመልካች አድማጮቻችን ለዲዛይን አመች የሆኑ እጅግ በጣም የተለያዩ ጥራት ያላቸውን የወርቅ ዋጋዎችን
ከፈለጋችሁ ይህንን ቻናል ምርጫችሁ አድርጉ። እየተከታተላችሁ ያላችሁት የ5 ግራም ወርቅን ዋጋ ነው። የ18 ካራቱን አሁን ለምሳሌ በ27000 ባደርገው በ5 ግራም ልግዛ ብትሉ በ135000 የኢትዮጵያ ብር ማግኘት ይቻላል ማለት ነው። 28 29 ሲሆን ደግሞ ያንን በ5 አባዝቶ ማግኘት ይቻላል ማለት ነው። ግን በትንሹ 27000 ብንል 5 ግራም የ18 ካራት በ135000 የኢትዮጵያ ብር ማግኘት ይቻላል ማለት ነው። ቪዲዮቻችን እስካሁን እያያችሁ ላይክ ካላደረጋችሁ ላይክ፣ ለቻናላችን አዲስ ከሆናችሁ ቻናላችንን ሰብስክራይብ በማድረግ ቤተሰብ እንድትሆኑ በማክበር እንጠይቃለን። በእርግጥ ወርቅ ቤቶች የሚገኙት የ18 እና የ21 ካራት ብቻ አይደሉም። የ14 ካራቶችም ወርቅ አለ። ዋጋው ግን መጠነኛ ነው። ለዕለት አጠቃቀም ጠንካራ የሆኑ ጌጦችን ለመስራት የሚያገለግል የወርቅ አይነት ነው። በጀት ለመቆጠብ ከፈለጋችሁ ገዢዎች ከሆናችሁ እንግዲህ ጥሩ አማራጭ የምነግራችሁ ይህንን ነው ማለት ነው። ነገር ግን ከሌሎች ብረታ ብረቶች ጋር የተቀላቀለ ስለሆነ የወርቅ ይዘቱ አነስተኛ መሆኑን ማየት ይኖርባችኋል። ዋጋው ግን ተመጣጣኝ ስለሆነ እንደ 18 እና እንደ 21 ካራት የወርቅ ዋጋ ከፍተኛ የሆነ መሸጫ የለውም ማለት ነው። የ21 ካራቱን የ5 ግራም ወርቅ ከመንገሬ በፊት ለገዢዎች በተለይ ጥንቃቄ እንድታደርጉ በፒያሳ የወርቅ ሱቆች ጌጣጌጦችን ለመግዛት ስትነሱ ልታደርጉ የሚገባችሁን ጥንቃቄ፣ ለምሳሌ ወርቅን ስትመለከቱ ትክክለኛ ሃልማርክ የወርቅ ምልክት ማድረጉን፣ የጥራት መለያ ቁጥር እንዳለው እንደሌለው መለየት አለባችሁ። በ18 ካራት በ750 የሚል ምልክት አለው። 21 ካራቱ 875 የሚል ምልክት አለው እና ሜኪንግ ቻርጅ የስራ ማስላትን ማስተዋል አለባችሁ። ብዙ ወርቅ ቤቶች ልዩነታቸው የሜኪንግ ቻርጅ ነው እንጂ ዋጋ ኦፊሻል የሆነ ዋጋ በየዕለቱ ብሔራዊ ባንክ ከወርቅ ገዢዎች እንዲሁም ለወርቅ ለሚገዙ የሚያቀርብበት ኦፊሻል የሆነ ዋጋ አለ። እሱም ሁሌንም በዚህ ቻናል ላይ ልታገኙ ትችላላችሁ። በየዕለቱ እኛም ዕለታዊ የወርቅ ዋጋዎችን በዚህ እያስተላለፍን ነው የምንገኘው። ነገር ግን ከወርቅ ቤቶች ግን የተሰሩ ወርቆች ይለያያሉ። ያንን መርሳት የለባችሁም። የዲዛይን መስሪያ ዋጋ ሊቦራ ይባላል። ያ ተደምሮ ነው። አንዳንድ ጊዜ የስራ ዋጋው እጅግ ተጋኖ ሊጠየቅ ስለሚችል ከተለያዩ ሱቆች ጋር ማወዳደር ይኖርባችኋል። ሌላ ደግሞ ህጋዊ ደረሰኝ ውሰዱ። ደረሰኝ ላይ የወርቅ ግራም አለ፣ ካራት አለ፣ የዕለት ዋጋ አለ፣ የስራ ዋጋው በግልጽ መጻፉን አረጋግጦ ነው። ሁሌ ቪዲዮ ስሰራም ነግራችሁ ነገር ይህንን ነው። ይህንን መርሳት የለባችሁ። ሚዛንም ተከታተሉ። በዲጂታል ሚዛን ላይ ሲመዘን ፊት ለፊት መሆኑንና ሚዛኑ ከመነሳቱ በፊት 00 መሆኑን አስተውሉ። ለሻጮችም ምክር አለኝ። የያዛችሁት ወርቅ ፒያሳ ወስዳችሁ በጥሩ ዋጋ ለመሸጥ ስታስቡ የመጀመሪያው የዕለቱን የገበያ ዋጋ አስቀድማችሁ ማወቅ። ገበያ ከመውጣታችሁ በፊት የዕለቱ የባንክ ዋጋ፣ የወርቅ ገበያ መረጃ ሊኖራችሁ ይገባል። ነገ እንዲሁም በሚኖረኝ ፕሮግራሜ በስንት 21 እና 18 ልትሸጡ እንደምትችሉ መረጃን እሰራላችኋለሁ። የአሮጌ የወርቅ ቅናሽ ካስቲንግ ሎስ አሰራርንም መረዳት አለባችሁ። ወርቅ ሲሸጥ ሱቆች መልሰው ለማቅለስ ሲሉ የተወሰነ ግራም ይቀንሳሉ። ስለዚህ ከአንድ ሱቅ ሊለያይ ስለሚችል ከአንድ በላይ ሱቅ በማነጋገር የተሻለ ዋጋን መምረጥ አለባችሁ። በተጨማሪም ልገዙም ልትሸጡም ስትሉ ሌላው ደህንነትና ጥንቃቄን አትርሱ። የ21 ካራቱ ዛሬ ላይ በ30 ሺህ እየተሸጠ ነው የሚገኘው። 32 ሺህ ተገዝቷል፣ 31 ሺህ ተገዝቷል። ዛሬ በአማካይ 30 ሺህ እየተሸጠ ይገኛል። በአምስት ስናባዙ እንግዲህ 5 ግራም ለእጅ በሉ ለአንገት ሐብል በሉ በ150 ሺህ የኢትዮጵያ ብር እንግዲህ ይዞ ወደ ቤት መግባት ይቻላል ማለት ነው። እስካሁን አብራችሁ ስለተከታተላችሁ ስለቆያችሁ እጅግ በጣም እያመሰገነ ለሌሎች ተጨማሪ ወርቅና የወርቅ ነክ መረጃዎች እስከምንገናኝ በያላችሁበት መልካም ጊዜ